ليس من يقطع طرقا بطلا إنما من يتقي الله. كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد عليه أفضل الصلاة وأزكى التسليم. أما بعد، السلام عليكم ورحمة الله وبركاته. ባለፉት ተከታታይ ደርሶች የሱረቱ አልፋቲሓን ጠቅለል ያለ መልእክትና በሚቻለው ያክል የቃል በቃል ትርጉሞቿንና በሱረቱ አልፋቲሓ ተያያዥ የሆኑ አንዳንድ አሕካሞችን አይተን ትናንትና ፋቲሓም ይሁን ሌሎች የቁርአን ሱራና አንቀጾችን ከመቅራታችን በፊት ልንጠብቀው የሚገባውን ዚክር ኢስቲዓዛን ወይም አዑዙ ቢላህ የሚለውን ነጥብ የሚመለከቱ ህግጋቶችን አይተናል። ዛሬ በአላህ ፈቃድ የፋቲሓ አንቀጾችን አንድ በአንድ በሰፊው ማብራራት የምንጀምር ሲሆን ዛሬ በአላህ ፈቃድ የምናየው ቢስሚላህ አርረሕማን አርረሒም የሚለውን አንቀጽና ተያያዥ ነጥቦችን ይሆናል። አዑዙ ቢላህ ሚነ ሸይጣን ረጂም ከአላህ ረሕመት ከተባረረው ሸይጣን በአላህ ተባረከ ወተዓላ እንጠበቃለን። ቢስሚላህ አርረሕማን አርረሒም ረሕመቱ ሰፊና ቋሚ በሆነው ለሙእሚኖች ልዩ እዝነት ባለውና የእዝነቱን ውጤትም ለሚገባቸው መክሉቆች ባሉበት በሚያደርሰው በአላህ ስም አልሐምዱሊላህ ረቢል ዓለሚን። የተሟላ ምስጋናና ውዳሴ ለአላህ የተገባ ወይም ይገባ። ረቡል ዓለሚን የፍጥረታት ሁሉ ጌታ፣ ፈጣሪ፣ ተንከባካቢና ጠባቂ የሆነ አርረሕማን አርረሒም የሰፊ እዝነትና እዝነቱን ለፍጡራን የሚያደርስ የሆነው ጌታችን አላህ ተባረከ ወተዓላ ማሊክ የውሚዲን የፍርዱ ቀን ንጉሥና ባለቤት የሆነው ጌታችን ኢያከ ነዕቡዱ አንተን ብቻ ነው የምናመልከው የምንገዛው፣ ወኢያከ ነስተዒን እገዛና እርዳታን የምንፈልገውም በዲንም ይሁን በዱንያ በትንንሽ ይሁን በትልልቅ ጉዳዮች ከአንተ ብቻና ብቻ ነው። ከምንፈልገው እገዛና እርዳታ አንዱ ኢህዲነ ሲራጠል ሙስተቂም ቀጥ ያለውና አንተ ዘንድ እውቅና ያለውን መንገድ ምራን፣ እዛ ላይም ጽናትን ስጠን፣ ጉዟችንም ያማረ አድርገው። ሲራጠል ለዚነ አንዐምተ ዐለይሂም በዕልምና በመልካም ሥራ ውለታን የዋልከላቸው የደጋግ ሰዎችን የወልዮችን የሷሊሖችን የነቢዮችን መንገድ ምራን። ገይሪል መግዱቢ ዐለይሂም አንተ የተቆጣሃቸው ሰዎችን መንገድ ሳይሆን የአይሁዶችን እንደዚሁ እያወቁ የሚያጠቁ ሰዎችን መንገድ ሳይሆን ወለዷሊን ያለ እውቀት በደመ ነፍስ በመጓዝ የሳቱ የጠመሙ ሰዎችን መንገድ ሳይሆን የካፍሮችን ወከዛሊክ ሙስሊምም ሆነው በጭፍን ያለ እውቀት የሚጓዙ ሰዎችን መንገድ ሳይሆን
ዒልምና መልካም ስራን ያደልካቸው የነቢዮችን የሷሊሖችን መንገድ ምራ ማለት ነው። ነው ሱረቱ አልፋቲሓ የመጀመሪያ ደርስ ላይ ተጠቀስነው በርካታ ስሞች ያሏት ሱራ ናት። እያንዳንዱ ስም የራሱ የሆነ ማዕናና ትርጉም አለው። ቢስሚላሂ ረሕማን ረሒም ለምን የመጀመሪያው ሆነ? ከቢስሚላሂ ረሕማን ረሒም በፊትስ አዑዙ ቢላሂ ሚነ ሸይጣን ረጂም ለምን ቀደመ? አስራሮች አሉ፣ ምስጢሮች አሉ። ከቢስሚላሂ ረሕማን ረሒም በፊት አዑዙ ቢላሂ ሚነ ሸይጣን ረጂም የቀደመው ከመገንባት በፊት መሰረቱን ማጠንከር፣ ንጹህ ልብስ ከመልበስ በፊት ቀድሞ መታጠብ ስለሚያስፈልግ ተኽሊየቱ ቀብለ ተሕሊያ የሚባል መርሃል። ቢስሚላሂ ረሕማን ረሒም ከማለት በፊት አስቀድመህ ከሸይጣን ተንኮል ራስህን ማጥራት ስላለብህ ቢስሚላሂ ረሕማን ረሒም የሚለውን ከባድ ቃል ከባድ መልእክት ለመቀበልና ለማስተናገድ ውስጥህ ዝግጁ ይሆን ዘንድ ቀድሞ መጽዳት አለበት። የሚጸዳው በአዑዙ ቢላሂ ሚነ ሸይጣን ረጂም። ኢብኑ ጀሪር አጠበሪ እንደጠቀሱት አላህ ተባረከ ወተዓላ ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም ቁርአን ከመቅራታቸው በፊት አላህን እንዲያስታውሱና ቁርአኑን በቢስሚላህ እንዲጀምሩ አደብ አስተምሯቸዋል። መጀመሪያ ቁርአን ሲቀራ መጀመር ያለበት በአላህ ስም እንዲሆን አሳውቋቸዋል። ይህ አደብም ለእሳቸው ብቻ ሳይሆን ለኡመታቸውም ጭምር ነው። ስትቀራ ቢስሚላሂ ረሕማን ረሒም ብለህ ጀምር። ከአላህ ስም በፊት ምንም ቀድሞ ሊነሳ አይገባውም። አላህን ለማክበር ሲባል፣ ከእሱ እገዛን ለመፈለግ ሲባል አዑዙ ቢላህ ለምን ቀደመ? ለቢስሚላህ ቦታውን ለማጽዳት ቀድሞ ለማስተካከል። ቢስሚላሂ ረሕማን ረሒም እንድንል አላህ ያስተማረን ነቢይን አደብ ያስተማራቸውም ቁርአን ሲቀራ ብቻ አይደለም። ማንኛውንም በረካ የሚፈልጉበትን ይጠቅመኛል ብለው የሚያደርጉትን ነገር ሲያደርጉ በቢስሚላሂ ረሕማን ረሒም እንዲጀምሩ አላህን መላክታቸው። ቁርአን ለመጀመሪያ ጊዜ አንድ ብሎ ሲወርድ ነቢያችን ዓለይሂ ሰላቱ ወሰላም ከጅብሪል ጋር ሲገናኙ መጀመሪያ መላኢካው የተነፈሰው ቃል ኢቅራ ቢስሚ ረቢከ አንብብ። ምን ማንበብ እንዳለባቸው ሳይነገር በፊት ቢስሚላህ ይተባል። አንብብ በአላህ ስም አንብብ ሳይሆን አንብብ በአላህ ስም አይደለም የተባሉ ያለን እንደሆነ የንባቡ ጅምር ስለሆነ የማንበብን አንገብጋቢነት ለመግለጽ ስለሆነ ነው። እዚህ ጋር ብቻ ከፊት ሌላ ነገር የቀደመው ይቅራ የሚለው ከፊት የቀደመው ቢስሚ የሚለው በሁለተኛ ደረጃ የመጣው ለመጀመሪያ ጊዜ ንባብ የተጀመረ ስለነበረና የሁሉ ነገር ቁልፍ ማንበብ መሆኑን ለመግለጽ ስለሆነ ይህ እንዳለ ሆኖ አንዳንድ ዑለሞች መጀመሪያ የወረደው አንቀጽ ላይ ቢሆን ኢቅራ የሚለው ቃል ቀጥሎ ላለው ለፊተኛው አይደለም። ሁለተኛው ኢቅራ ይተባል። የፊተኛው ኢቅራ መክፈቻ ነው፣ መግቢያ ነው። ቢስሚ ረቢከ የሚለው ኢቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ ቢስሚ ረቢከ ኢቅራ ማለት ነው የፈሰሩ። ቢስሚ ረቢከ ኢቅራ ማለት ነው ብለው የፈሰሩ ዑለሞች አሉ። ስለዚህ ቢስሚላሂ ረሕማን ረሒም ለመጀመሪያ ጊዜ ቁርአን ሲወርድ መላኢካው ነቢይን ሲያናገር ጆሯቸውን ያንኳኳበት ቃል ነው። ረሱልን ዓለይሂ ሰላቱ ወሰላም በበስመላ እንዲጀምሩ አላህ አደብ አስተምሯቸዋል። እኛንም ነቢያችን ሰላቱ ወሰላም በዚሁ መልኩ አደብ አስተምረውናል። ሰሓቦችም በዚሁ መሰረት ቁርአንን አንድ አድርገው በጻፉበት ጊዜ እያንዳንዱ ሱራ መግቢያ ላይ ቢስሚላሂ ረሕማን ረሒም ቢስሚላሂ ረሕማን ረሒም ያሉ መጽሐፍ የጀመሩት። አንድ ወደ ሱረቱል ፋቲሓን ስንከፍት ከፊት ያለው መጀመሪያው አንቀጽ ቢስሚላሂ ረሕማን ረሒም። ሱረቱል ፋቲሓ ተጠናቆ በቀራ ሲጀምር ቢስሚላሂ ረሕማን ረሒም። በቀራ ተጠናቆ አሊ ዕምራን ሲጀምር ቢስሚላሂ ረሕማን ረሒም ነው ሱረቱን ናስ እስኪደርስ ድረስ። አከዳ
ቢስሚላሂ ራህማን ራሂም የተዘጉ ነገሮችን ሁሉ የሚከፍት የተከበረ ዚክር ነው። ቢስሚላሂ ራህማን ራሂም የተዘጉ ነገሮችን ሁሉ የሚከፍት ልዩ ኃይል ያለው ዚክር ነው። ጅብሪል መጥቶ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ጨንቆ ይዟቸው ቅራ ሲላቸው አልቀራም ብላ ደጋግሞ ቅራ ሲላቸው ማንበብ አልችልም ብሏቸው መጨረሻ ላይ ኢቅራ ቢስሚ ረቢከ አለዚ ኸለቅ ብሏቸው በአላህ ስም ማንበብ የማይችሉ የነበሩት ነቢይ ማንበብ ችለዋል ዓለይሂ ሰላቱ ወሰላም። በሀከዛ አስቸጋሪ ነገሮች በገጠሙ ቁጥር ቢስሚላህ ካልተከለበህ የተዘጉ በሮች ሁሉ ይከፈታል። ከባድ የነበሩ ነገሮች ሁሉ ይገራሉ። ለስንት ዓመታት በሽርክ ተዘፍቀው የነበሩ ሰዎችን አቅላቸው ተበላሽቶ የነበሩ ሰዎችን መቀየር የቻለው ቁርአን መክፈቻው ቢስሚላህ ሆኖ የነቢ ዳዕዋቸውም በቢስሚላህ ሆኖ ወደ ተለያዩ ሀገር መንግስታት ደብዳቤ በጻፉበት ጊዜ የደብዳቤው ከላይ መግቢያው ላይ የነበረው ቢስሚላሂ ራህማን ራሂም ሚን ሙሐመድን ረሱልላህ ኢላ ፉላና መሊኪ አልበልደት አልፉላንያ ያሉ ደብዳቤ ቢጽፉ ነብዩ ሰለላሁ ዐለይሂ ወሰለም ከቢስሚላሂ ራህማን ራሂም በፊት ምንም አይጽፉም። ስማቸውን እንኳን ከፊት አይጽፉም ነው። ከሙሐመድ የአላህ መልእክተኛ ሀገሬ ለሚባለው ሀገር ንጉስ ቢስሚላሂ ራህማን ራሂም ሰላም ታገኛለህ አልነበረም። የደብዳቤ ይዘት መጀመሪያ ሰጥሮ ላይ የሚሰፍረው ቢስሚላሂ ራህማን ራሂም ከአላህ ማንም ምንም መቅደም ስለሌለበት ማለት ነው። ርቦህ እንኳን ለምግብ ጓጉተህ እንኳን አስቀድመህ ከምላስህ ሊወጣ የሚገባው ቃል ቢስሚላህ። ሁሉም ሩህ ላይ ሁሉም አህዋል ላይ የአላህን ስም ያስቀደምክ እንደሆነ ነገሮች ሁሉ ገር ይሆናሉ። በሁሉም ዕለሞች ስምምነት ቢስሚላሂ ራህማን ራሂም የሚለው አንቀጽ ሱረቱ አን-ነምል ላይ ራሱን የቻለ አንድ አንቀጽ በሁሉም ዕለሞች ስምምነት ቢስሚላሂ ራህማን ራሂም ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ራህማን ራሂም የሚለው የሱረቱ ነምል አንቀጽ በሁሉም ዕለሞች ኢትፋቅ ስምምነት የሱረቱ ነምል አካልና አንቀጽ ነው ብለው ከመስማማታቸው ጋር ከሱረቱ ነምል ውጭ ያሉ ሱራዎች ላይ ያለው ቢስሚላሂ ራህማን ራሂም እንደ አንቀጽ ይቆጠራል ወይስ አይቆጠርም? የተለያዩ አስተያየቶች አሉ። ተቅሪበን 4 የሚደርሱ የተወሰኑት እያንዳንዱ ሱራ መግቢያ ላይ ቢስሚላሂ ራህማን ራሂም የሚለው ራሱን የቻለ ከሱራው ጋር ማይቆጠር ራሱን የቻለ አንቀጽ ነው ያሉ። ሌሎች ደግሞ ራሱን የቻለ አንቀጽ አይደለም፣ ሱራው ውስጥ ካሉ አንቀጾች መሃል አንድ ላይ ተደምሮ ሊቆጠር የሚችል አንቀጽ ነው። የሱራው አካል እንጂ ሱራ ውስጥ ያሉ አንቀጾች አካል እንጂ ሱራው ውስጥ ካሉ አንቀጾች ውስጥ አንድ ራሱን የቻለ አንቀጽ አይደለም ያሉ። ሱረቱል ፋቲሃ ላይ ብቻ ቢስሚላሂ ራህማን ራሂም የሚለው ራሱን የቻለ አንቀጽ ነው፣ ሌሎች ላይ ራሱን የቻለ አንቀጽ አይደለም ያሉ። ሌሎች ደግሞ አንዱ ሱራ ተጠናቆ ሌላኛው ሱራ የመጀመሩ ምልክት እንጂ የአንቀጽ አካል አይደለም፣ የሱራው አካል አይደለም ያሉ። ለዚህ እንደ ደሊል ኢማም ትርሚዚ ከአብዱራህማን ብን ዐውፍ በዘገቡት ሐዲስ ላይ አው ከአብዱላህ ብን ዐባስ በዘገቡት ሐዲስ ላይ ረሱሉ ዐለይሂ ሰላቱ ወሰላም ማ ካነ ያዕሪፉ ኒሃየተ ሱረቲ ወፈስለሃ ኢላ ኢዛ ነዘለት ዐለይሂ ቢስሚላሂ ራህማን ራሂም የሚል ይዘገባል። ነቢያችን ሰለላሁ ዐለይሂ ወሰለም አንዱን ሱራ መጠናቀቁን አያውቁም ነበረ ቢስሚላሂ ራህማን ራሂም የሚለን አንቀጽ የያዘ ሌላ ሱራ ሲወርድ እንጂ ተብሏል። አሁንም ቢስሚላሂ ራህማን ራሂም የሚለው ከሱራዎች መለያ እንጂ ሌላ ራሱን የቻለ አንቀጽ አይደለም ያሉ ዕለሞች እንዳሉ ሆነው ወላኪን በዚህ መልኩ መውረዷ ብቻ አንድ የቁርአን አንቀጽ አያስብለውም። ቢስሚላሂ ራህማን ራሂም ራሱን የቻለ የቁርአን አንቀጽ ቢሆን ዕለሞች ይህን ያክል ቢስሚላሂ ራህማን ራሂም የሚለው የቁርአን አካል ነው ራሱን የቻለ አንቀጽ ነው አይደለም የሚል ሰፊ ኺላፍ ውስጥ ባልገቡ ነበር ሲሉ መቅራቱን በተመለከተ አስፈላጊነቱን በተመለከተ ሁሉም ዕለሞች ተስማምተዋል። ወላኪን
ቁርአንን ከሶላት ውጪ በምንቀራበት ጊዜ ያለ ጃህር በውስጣችን ከቀራን ቢስሚላህንም ያለ ድምፅ እንቀራለን። ጮክ ብለን ከቀራን ጮክ ብለን እንቀራለን። ሶላት ላይስ ፋቲሐን የቀራን ሳለ ቢስሚላሂር ረህማኒር ረሂም የፋቲሐ አካል ነው ያሉ አልሐምዱሊላህ ረብል ዓለሚን ብለን ጮክ ብለን እንደምንቀራው ቢስሚላሂር ረህማኒር ረሂም የሚለውንም ጮክ ብለን መቅራት አለበት ሲሉ፣ ሌሎች ደግሞ ቢስሚላሂር ረህማኒር ረሂም የሚለው እንደ ዱዓ ኢስቲፍታህ እንደ አዑዙ ቢላሂ ሚነ ሸይጣን ረጂም ራሱን የቻለ መግቢያ ላይ የሚባል ዝክር እንጂ ድምፅ ጮክ ተደርጎ የሚቀራ አይደለም ብለዋል። ኢማሙ ሻፊዒ ረሒመሁላህ ተዓላ ሀገራችን ላይ ሰፊው እንደሚታወቀው ቢስሚላሂር ረህማኒር ረሂም የሚለው ጮክ ተብሎ ሊቀራ ይገባዋል ብለው 1-3 የሚደርሱ ደሊሎችን ጠቅሰዋል። እነዚህ ደሊሎችም እሳቸው ዘንድና የእሳቸውን መዝሀብ ተከታይ የሆኑ እንደነ በይሀቂ ዳረቁጥኒ ዘንድ ሶሒህ ሊባሉ የሚችሉ ናቸው። ወላኪን ኢማም አሕመድ፣ አቡ ሐኒፋ፣ ሌሎችም በርካታ አይማዎች ቢስሚላሂር ረህማኒር ረሂም የሚለው ሶላት ውስጥ ይቀራል፣ ነገር ግን ድምፃችንን ጮክ አድርገን አይደለም በስር ነው የሚቀራው ብለው ደሊሉ ምንድነው ሲባሉ አነስ ብን ማሊክ ኢማም ሙስሊም እንደዘገቡት ከረሱል ጋር ሰለላሁ ዐለይሂ ወሰለም ሰግጃለሁ፣ ከአቡበክር ጋር ሰግጃለሁ፣ ከዑመር ጋር ሰግጃለሁ፣ ከዑስማን ጋር ሰግጃለሁ። ሁሉም ሶላትን ሲጀምሩ ሶላት ላይ ቂራአትን ሲጀምሩ አልሐምዱሊላህ ረቢል ዓለሚን ብለው ነበር የሚጀምሩት ብለዋል። እናታችን አይሻ ረዲየላሁ ዐንሃ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የፍተቲሑ ሶላተ ቢተክቢር ወየፍተቲሑ አልቂራአተ ቢልሐምዱሊላህ ረቢል ዓለሚን ብለዋል። ነቢዩ ሶላትን ሲጀምሩ አላሁ አክበር በማለት ነበር የሚጀምሩት። ከሶላት በፊት የሚሉት ምንም አይነት ዱዓ ዚክር አልነበረም። ነወይቱ ሶሊ ሶላተ ፈርደ ዙህሪ ፈርደ ዒሻ አይሉም ነበር። በነቢ ሰለላሁ ዐለይሂ ወሰለም ንግግርም ይሁን በሰሓባ አልተገኘም። ልክ ሶላት ውስጥ መግባታቸውን የምናውቀው ሶላታቸውን የሚከፍቱት አላሁ አክበር በማለት ነበር። ቂራአትን ደግሞ ንባብን የሚጀምሩት አልሐምዱሊላህ ረቢል ዓለሚን በማለት ነበር ብለዋል። ይህ እንዳለ ሆኖ አራቱም ኹለፋዎች አቡበክር፣ ዑመር፣ ዑስማን፣ ዓሊ ቢስሚላሂር ረህማኒር ረሂምን በድምፅ ቀርተዋል። ኢማም አልቁርጡቢ እንዳሉት ከረሱሉ ሰለላሁ ዐለይሂ ወሰለም ጊዜ ጀምሮ አሁን እስካለንበት ጊዜ ድረስ ኢማም አልቁርጡቢ የሰባተኛው ክፍለ ዘመን ላይ የሚገኙ ኢማም ናቸው። አሁን እስካለንበት ጊዜ ድረስ የረሱሉ ሰለላሁ ዐለይሂ ወሰለም መስጂድ ላይ አንድ እንኳን ሱሐባ ይሁን ታቢዒ ይሁን ከዛ በታች ያለ ይሁን ቢስሚላሂር ረህማኒር ረሂም ብሎ ጮክ ብሎ ሲቀራ ተሰምቶ አይታወቅም። ወሕይ የወረደው መዲና ነው። ረሱል ሰለላሁ ዐለይሂ ወሰለም የነበሩት መዲና ነው። ረሱሉ ሰለላሁ ዐለይሂ ወሰለም ለ10 ምናምን ዓመት ሲያሰግዱ የቆዩት እዛ ነው። ኸሊፋዎቻቸውን ይመሩ የነበረው ከዛው መስጂድ ነው አብዛኞቹ። ከዛ ጊዜ ጀምሮ እስካለንበት ጊዜ ድረስ የረሱል ሰለላሁ ዐለይሂ ወሰለም መስጂድ ላይ ቢስሚላሂር ረህማኒር ረሂም የሚል ጃህር ጮክ ተደርጎ ተቀርቶ አይታወቅም። ይህ እንዳለ ሆኖ ኢማም ኢብኑ ቀይም ወከዛሊክ ኢማም ሰንዓኒ ሌሎችም የተወሰኑ አይማዎች አንዳንዴ ቢስሚላሂር ረህማኒር ረሂም የሚለው ጮክ ተብሎ ቢቀራ፣ አንዳንዴ ያለ ድምፅ ቢቀራ ችግር የለውም የሚል አቋም አላቸው። ኢማሙ ማሊክ ደግሞ ቢስሚላሂር ረህማኒር ረሂም የሚለው ፈርድ ላይ ከሆነ አይቀራም። ነቢዩ አቡበክርም ዑመርም ቢስሚላሂር ረህማኒር ረሂም የሚለውን ሲቀሩ አልተሰማም። ሱና ላይ ከሆነ ሌላ ሶላት የሰገድክ መሰለን ቢቀራ ችግር የለውም ያሉበት አጋጣሚ አለ። ይሄን ሁሉ ከሰበሰቡ በኋላ ኢብኑ ከሲር ረሒመሁላህ ተዓላ ምን አሉ? هذه مآخذ الأئمة እዚህ ላይ የዘረዘርነው የዲን መሪዎች አስተያየትና አቋማቸው ነው። መቀራት አለበት ያሉ፣ አንዳንዴ ተቀርቶ አንዳንዴ ቢት የተሻለ ነው ያሉ፣ ሱና ላይ ይቀራል ያሉ፣ ኢራዳ ይላል። ሆኖም فهذه مسألة اختلفوا فيها ዑለሞች የተኻለፉበት ጉዳይ ነው። ማናቸውም ግን ቢስሚላሂር ረህማኒር ረሂም የሚለውን ጮክ ብሎ ያልቀራ ሰው ሶላቱ ይበላሻል። አልሐምዱሊላህ ብሎ ጮክ ብሎ የቀራ ሰው
ሶላቱ ይበላሻል አላሉ። ቢስሚላህ አርህማን ረሂም የሚለው ጮክ ተብሎ ቢቀራም ያለ ድምፅ ቢቀራም ሶላቱ ሰሒህ እንደሆነ ተስማምተዋል ብለዋል ረሒመሁላህ ተዓላ። ዑለሞች ከጥንት ጀምሮ ይኻለፋሉ። ሲኻለፉ ከማስረጃ ጋር አልፎ ሁሉ ኢማሙ ነወዊ ረሒመሁላህ ተዓላ የኢማሙ ሻፊዒ መዝሀብ ታላቅ ኢማም ቢስሚላህ አርህማን ረሂም የሚለውን ጮክ ብለን የምንቀራው በሻፊዒያ መዝሀብ ቢስሚላህ አርህማን ረሂም የሚለው የፋቲሓ አካል ነው በሚለው መሰረት አይደለም። ዱዓ ኢስቲፍታህ እንደሚደረገው አዑዙ ቢላሂ ሚነ ሸይጣን ረጂም እንደሚባለው ራሱን የቻለ የዚክር አካል ነው በሚል ነው። አንድ የቁርአን አንቀጽን ትቷል ቢስሚላህ አርህማን ረሂም ብሎ ያልቀራ ሰው ተብሎ መወቀስ የለበትም የሚል አዝማሚያም አላቸው። ቢስሚላህ አርህማን ረሂም ብሎ ጮክ ብሎ መቅራት ተገቢ ነው ግዴታ ነው ብሎ ከማመናቸው ጋር ኢማም ሻፊዒ አንዳንዴ ኺላፍን ለማብረድ በማለት ቢስሚላህ አርህማን ረሂም ብሎ ጮክ ብሎ መቅራት ተገቢ አይደለም የሚሉትን ኢማምን ለማክበር ቢስሚላህ አርህማን ረሂምን ያለ ድምፅ የቀሩበት አልሐምዱሊላህ ብለው ጮክ ብሎ የቀሩበት አጋጣሚ ማለት ታሪክ ለምን ሲባሉ ቢስሚላህ አርህማን ረሂም በድምፅ አይቀራም የሚሉትን ኢማም እሳቸውን ለማክበር ነው። ኺላፍን ለማስወገድ በሚል አንዳንዴ ዋጅብ ያልሆኑ ነገሮችን ሁሉ ይተዉ ነበር። በጭፍን እኔ ያመንኩትን አላመንክም፣ እኔ የተከተልኩትን አልተከተልክም በሚል መጣላትና መከፋፈል ቅመያል ደጋግ ቀደምቶች ዘንድ አልነበር። በአንዳንድ ነጥቦች ላይ ካለመግባባታቸው ጋር ይዋደዱ ይተባበሩ ነው። አንዱ ለሌላኛው ዱዓ ያደርግ ነበር። ተከራክረው ተወያይተው ሐቁ በእኔ አንደበት ከሚገለጽ እየተከራከረኝ ባለው ግለሰብ አንደበት እንዲገለጽ ብለው ይመኙ ነበር። ሲፈልጉት ራሳቸውን የበላይ ማድረግ ሳይሆን ሐቁ የበላይ እንዲሆን ማድረግ ነበር። አማ ቢስሚላህ አርህማን ረሂም በግልጽ የማይቀራ ሰው ሶላቱ ሰሒህ አይደለም ለምን አልቀራህም እያሉ ሰብ መፍጠር ታዲያ ደግሞ ቢስሚላህ አርህማን ረሂም ብሎ የሚቀራ ሰውን ተከትሎ መስገድ አይቻልም ማለት ጃህል አላዋቂነት ነው፣ በጭፍን መመራት ነው። ቢስሚላህ አርህማን ረሂም ብሎ ማለት ቅርአቴን ንባቤን በአላህ ስም ጀምራለሁ ማለት ያግዘኝ ዘንድ በረካ ያደርግልኝ ዘንድ ማለት ቢስሚላህ አርህማን ረሂም ማለት ስናነብ ስንቀራ ይሄን ቃል የምንለው ማንበብን በአላህ ስም ጀምራለሁ ያግዘኝ ዘንድ በረካ ያደርግልኝ ዘንድ ማለት ነው። ስም ማለት ኢስም ማለት ከቋንቋ አንፃር የአንድን ነገር ምንነቱን የሚገልጽ ማለት ነው። አላህና ስሙ የተለያየ ነው ወይስ አላህ ማለት ስሙ ነው፣ ስሙ ማለት አላህ ራሱ ነው? ሰፊ ከላም አለበት። ሆኖም የአላህ ተባረከ ወተዓላ ስሞች አላህን ተባረከ ወተዓላ የሚያስተዋውቁን የአላህን ተባረከ ወተዓላ ባህሪያት የሚገልጹልን ነገሮች ናቸው። ሰብሕ እስመ ረቢከ አልአዕላ ብሏል። የላቀውን ጌታህን ስሙን አጥራ ብሏል። አላህን ራሱን አጥራ ማለት ነው። ራሱን ስታጠራ ስሙን በአብረህ አጥራ ማለት ነው። ስሙን ማጥራቱ አላህን ራሱን ማጥራት ነው ተብሏል። ወሀከዛ ስም የሚለው ሱሙው ከሚል የተወሰደ ነው። ስም የሚለው በቋንቋ አንፃር ከፍ ማለት ጎልቶ መውጣት ከሚለው የተወሰደ ነው። የአንድ ሰው ስሙ ከሌሎች ሰዎች ስለሚለየውና እንዲታወቅ ስለሚያደርገው ማለት ነው። የአላህ ስምስ በዚህ መልኩ ከሆነ ሀሳብ የተወሰደ ነው ወይስ እሽቲቃቅ የለውም? በነሕው ዑለሞች መሃል የሀሳብ ልዩነት ያለበት ሲሆን አልኸሊል ብኑ አሕመድ፣ ሲበወይ፣ ሌሎችም አላህ የሚለው እንደ ሌሎች ስሞች ከሆነ ቃላትና ፊደሎች የተወሰደ አይደለም። አላህ የሚለው መሰለን ሙሐመድ የሚለው ሐምድ ከሚል የተወሰደ፣ ሙሐመድ ማለት እጅጉኑ የተመሰገነ ማለት። አላህ የሚለው በዚህ መልኩ ከቃላቶች ተመስርቶ የተወሰደ ነው ወይ አይደለም? የነሕው ኢማሞች የመረጡት አላህ የሚለው
ከምንም በላይ አላህን የሚገልጽ የአላህ ብቻ ስም ነው። هو أعرف المعارف براسبه أعرف المعارف محمد ማለት ነው አህመድ ማለት ነው ስሙ ከየት ነው የተወሰደው ይሄን ለማወቅ ብዙ የቋንቋ ምርምሮችን ማድረግ ሊጠበቅብህ ይችላል አላህ የሚለው ግን መመራመር ያስፈልጋል አላህ ከተባለ ከምንም በላይ አላህ የሚገልጽ ነው ሲበወይ የቋንቋ ኢማም ናቸው ከሞቱ በኋላ በህልም ታዩና እንዴት ነው ተብሎ ሲጠየቁ ያማረ ሁኔታ ላይ ነው ያለሁት አላህ አክብሮኛል አልቆኛል ደረጃዬን ከፍ አድርጎልኛል አሉ በምን ብለው ሲጠይቋቸው አላህ የሚለውን ኢዕራብ ሳደርግ هو أعرف المعارف በሚለው ቃል ያ አላህ ማለት ማን አላህ የሚለው ቃል ከየት ነው የመጣው አላ ያዕለሙ ከሚለው ነው የመጣው ወላ ከሚለው ነው የመጣው እንደዚህ አይነት ነገር አያስፈልግም ሌሎች ነገሮችን ለመግለጽ ፈረስ ኸይል የሚል ስም ያገኘው ሲራመድ የኩራት መንፈስ ወይም የኩራት ሁኔታ ስለሚታይበት ነው ስለዚህ ኸይል ወርቅ ደግሞ ዘሃብ የተባለው ብዙ ጊዜ እየመጣ ስለሚሄድ ነው ፊዳ ብር ደግሞ ፊዳ የተባለው የሆነ ጊዜ ላይ አንተ ጋር ይኖራል ከጊዜ በኋላ ينفض አንተ ጥሎክ ይሄዳል ሁሉም ስሞች ኢሽቲቃቅ አላቸው መነሻ አላቸው አላህ የሚለው ግን እዚህ ውስጥ አንገባ ማንነቱን ተብራርቶ የአንድን ነገር ማንነት ከሚገልጹ ነገሮች ሁሉ ግልጽ በሆነ መልኩ አላህ ከተባለ ሰው ልጆች በቀላሉ ያውቁታል ብዬ ኢዕራብ ስላደረኩኝ አላህ በዚህ ተደስቶ ጀነት ያላቀ ደረጃ ሰጥቶኛል በምንቀራበት ጊዜ ቢላህ ብለን ለምን አንቀር ቢስሚላህ ለምን እንላለን እስም የሚለው ከፊት ለምን አስፈለገ ዞሮ ዞሮ ከላሙ በአላህ ስም ጀምራለሁ በአላህ ጀምራለሁ ቢስም የሚለው ለምን ገባ ከሁለት ነገሮች አንፃር ነው አንደኛ የምንጀምረው በአላህ በራሱ በስሞቹ አላህን ራሱንም እናከብራለን ስሞቹንም እናከብራለን ቢላህ ብለን መጀመር እየቻለ ቢስሚላህ ብለን የምንጀምረው ጀምር አላህን ራሱን የአላህን ስሞችን በማክበርና በማስቀደም ለመጀመር ሲባል አንድ ሁለተኛ ቢላህ ብለን ብንጀምር ባው የመሐላ ባል ይመስል ይችላል ያቀሰም ይህ እንዳይሆን ቢስሚላህ ተብሎ ተጀምሯል ቢስሚላህ ብለን ከምንቀራበት ጊዜ ውስጣችን ላይ ኢድማር ያደረግነው የደበቅነው ነገር አለ ስንበላም ቢስሚላህ ነው ስንለብስም ቢስሚላህ ነው ከቤት ስንወጣም ቢስሚላህ ነው ጃሩ መጅሩሩ ተቅዲር ያስፈልገዋል محذوف بسم الله أقرأ ማለት በአላህ ስም ቀራለሁ የሚለውን ለምን አንጠቀመው ያልተ እንደሆነ ሙስሊሞች ዘንድ በኢጅማዕ የታወቀ ቢስሚላህ ካሉ ውስጣቸው ላይ የተደበቀ የሚያውቁት ነገር አለ ሊበሉ ከሆነ ቢስሚላህ ባላለሁ ማለት እንደ ቢስሚላህ እንደ አልሐምዱሊላህ ሙስሊሞች ዘንድ የሚደጋገም ቃል ነው በተለያዩ አጋጣሚዎች ቢስሚላህ ይላል ቢስሚላህ ካል የምታደርገውን ነገር ውስጥህ ላይ ማሰብ ብቻ በቂ ነው ወላኪን ቁርአን ላይ ሲሆን የአላህ ስም መቅደም አለበት ከፊት የበላህ የጠጣህ ከሆነ በላለው በአላህ ስም ለብሳለው በአላህ ስም ብትል ችግር የለም ቁርአን ላይ ሲሆን ግን የአላህ ስም የግድ መቅደም አለበት ለምን ያልክ እንደሆነ ሙሽሪኮች ላይ ረድ ለማድረግ ነው በዚህ መልኩ ቃሉ የወረደው ሙሽሪኮች አንድን ነገር ማድረግ ሲጀምሩ ቢስሚላህ ቢስሚ አልዑዛ ቢስሚ መናት ያሉ ነበር የሚጀምሩት ይሄን ተሻቡህ ለማስወገድና እነሱን ለመጣረቅ ቁርአንን በምትቀራበት ጊዜ ዒልምን በምታስተምርበት ጊዜ ከአላህ ጋር ግንኙነት ያለውን ከዲን ጋር ግንኙነት ያለውን ነገር በምታደርግበት ጊዜ ከፊት ቢስሚላህ ልትል ይገባሃል ከዛ በኋላ የምታደርገውን ነገር ትገልጻለህ አላህ የሚለው የአላህ ተባረከ ወተዓላ መልካም ስሞች ሁሉ ዋናና ሰብሳቢ ቢስሚላህ በምንልበት ጊዜ አላህ በሚለው ስም ብቻ ለማለት አለ
ቢስሚላህ ብለን ስንጀምር አላህ በሚለው ስም ብቻ ነው። 99 የአላህ ስሞች በሙሉ አላህ የሚለው ውስጥ ይገባል። ቢስሚላህ አርራህማን አርራሂም ብለን በምንጀምርበት ጊዜ ማሰብ ያለብን አላህ የሚለውን ስም ብቻ ነው። ቢስሚላህ ማለት ቁርአንና ሐዲስ ላይ ለአላህ እንዳለው በተነገረ ስም ሁሉ ጀምራለሁ ማለት ነው። አላህ የሚለው የአላህን ስሞችን በሙሉ ሰብስቦ የያዘ አላህ የሚለው ልዩ የሆነ የአላህ መሰየሚያ ነው። የትኛውም ሰው ደፍሮ እስከዛሬ ልጁን ወይም ራሱን አላህ ብሎ አያውቅም። ረሕማን ረሒም ያለ ተገኝቷል። መጨረሻ ላይ ቢተውበት ሴት ልጆቹን አንደኛዋን ረሕማን ሌላኛዋን ረሒም ብሎ አውጥቶ ነበር። ፈረዝደቅ የሚባለው ገጣም ኋላ ላይ ግን ተወብቷል። አማ አላህ የሚለውን ደፍሮ የሞከረ ለራሱ ስም ያደረገ ለልጆቹ ስም ያደረገ ፊርዓውንም ቢሆን አነ ረቡኩም አልአዕላነ አነ ረቡኩም አልአዕላነ ረብና አላህ ልዩነታል። ረብ ማለት ወይም አንጻራዊ በሆነ መልኩ ለሌሎችም ሊሰጥ ይችላል። ረቡል በይት፣ ረቡ ዳር፣ ረቡ ዳባ ትላል። ረብ ማለት ፈጣሪ፣ ባለቤት፣ ተንከባካቢ ማለት። ስለዚህ አነ ረቡ ሀደ ዳር ብትር ችግር የለም። አነ ረቡ ሀደ ዳር የዚህ ቤት ባለቤት እኔ ነኝ ማለት ችግር የለም። ነገር ግን ረቡል ዓለሚን ከተባለ ለማን ብቻ ነው? ለአላህ ብቻና ብቻ ነው። አላህ የሚለውን ግን አሁን ባልነው አገባብ እንኳን የዚህ ቤት አላህ እኔ ነኝ አይባልም። የዚህች ግመል አላህ እኔ ነኝ አይባልም። ክፍፍልን ይቀበላል። አላህ የሚለው የረቡል ዓለሚን ብቻና ብቻ መለያ ነው። ይሄ የሚሆነው ግን አላህ በሚለው በተሟሉ ፊደሎች መሰረት ኢላህ የሚል ብቻ ከሆነ ለውሸት አማልክትም ጭምር ሊሰጥ ይችላል። ኢላህ የሚለው ከሆነ ለውሸት አማልክትም ጭምር ሊሰጥ ይችላል። ፈማ አግነት ዐንሁም አሊሀቱሁም ብሎ አላህ ተባረከ ወተዓላ። አማ አላህ የሚለው ሙሉ ስም ለአላህ ተባረከ ወተዓላ ብቻና ብቻ ነው የሚሰጥ። ሌላ ኢማም ቁርጡቢ ረሒመሁላህ ተዓላ ምናሉ? አላሁ ሁወ ልእስሙ ልአክበሩ ሊላሂ ተባረከ ወተዓላ። አላህ የሚለው የአላህ ተባረከ ወተዓላ ስሞች ሁሉ ዋናና ታላቅ ነው። ሌሎች ስሞች በሙሉ እዛ ውስጥ ነው ያሉት። የአላህ ተባረከ ወተዓላ የምስጢር ከለመኑበት እሺ የሚለው ስሙ ይህ ስም ነው ተባለ። ለአላህ ተባረከ ወተዓላ ልዩ ስም አለ። እስሙላሂ አልአዕዘም የሚባል ታላቁ የአላህ ስም። በዚህ ስሙ ከለመንከው እሺ የሚልህ፣ በዚህ ስሙ ከጠራኸው አቤት የሚልህ እስሙላሂ አልአዕዘም ይባላል። በርካቶቹ ያ ሐዩ ያ ቀዩም የሚለው ነው ብላ፣ የተወሰኑት ያ ዘልጀላሊ ወልኢክራም የሚለው ነው ብላ፣ የተወሰኑት ያ ረበል ዓለሚን የሚለው ነው ብላ፣ ሌሎች ደግሞ ኢማም ቁርጡቢን ጨምሮ እስሙላሂ አልአዕዘም ታላቁ የአላህ ስም ስትጠራው ቤት የሚለበት ዱዓህን ሙስተጃብ የሚያደርግበት ስሙ አላህ የሚለው ነው። ለዚህም ነው ዱዓ ላይ በብዛት አላሁመ 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 የሚል ያለው። አላሁመ ማለት መጨረሻ ሚሙ ያ አላህ ማለት ነው። ሐርፈ ኒዳ ያን ተክቶ ነው የመጣው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ዱዓቸው አላሁመ ነበር። አላሁመ ኢኒ ظلمت نفسي ظلما كثيرا فلا يغفر الذنوب إلا أنت فاغفر لي ነበር የሚሉት። አላህ የሚለው ትርጉሙ የሰው ልጆች በሙሉ ልባቸው የሚያመልከው የሚወደው ተስፋ የሚያደርገው የሚያጎበድድለት ማለት ነው። አላህ የሚለው ቃል ትርጉሙ ወይም አላህ የሚለው ስም ትርጉሙ መክሉቆች በሙሉ የሚፈልጉት የሚወዱት ተስፋ የሚያደርጉት ልባቸው የሚሰግድለት ማለት ነው። ወሊላሂ የስጁዱ መን ፊ ሰማዋቲ ወመን ፊል አርድ
ለአላህ ተባረከ ወተዓላ ሰማይና ምድር ውስጥ ያለ ነገር በሙሉ ያጎበድዳል፣ ይተናነሳል። ጋራዎች፣ ጨረቃና ኮከቦች፣ ዛፎችም የሰው ልጆችም ብሎ አላህ ተባረከ ወተዓላ ምላሳቸውን ሰውነታቸውን እንኳን ሌላ ባዕድ እምነቶች ቢያበላሹባቸው ልባቸውን ሊያበላሽ አይችልም። እባብን ከብትን ያመለኩ ልባቸው ወደ ሰማይ ነው የሚያስበው። ማን የፈጠረህ ብትላቸው ምንም የማያውቁ ትምህርት ያልወሰዱ ሁሉ በምላሳቸው እንኳን ሌላ ነገር ቢሉ እጃቸው አይናቸው ወደ ሰማይ ነው የሚነሳው። አላህ ማለት የሰው ልጆችን ልብ ወደ እሱ የሚጎትት የሚስብ ማለት ልቦች የሚወዱት የሚፈሩት ተስፋ የሚያደርጉት ማለት ነው። አርረሕማን አርረሒም ቢስሚላህ ካለ በኋላ አርረሕማን አርረሒም እንላለን። ረሕማን አርረሒም የአላህ ተባረከ ወተዓላ ስምና ባህሪዎች ናቸው። ሰፊ እዝነቱን መሐሪነቱን የሚገልጹ ቢስሚላህ አርረሕማን አርረሒም ረሕማንና ረሒም የሚለው የአላህ ተባረከ ወተዓላን ሰፊ ምህረትና እዝነቱን የሚገልጹ ስምና ባህሪዎች ናቸው። ረሕማን የሚለው እዝነቱ ቋሚና ሰፊ እንደሆነ የሚገልጽ ነው። ረሒም የሚለው እዝነቱ ለመክሉቆች ባሉበት እንዲደርስ ራሱ የሚያደርግ መሆኑን የሚገልጽ ነው። በመሰረቱ ሁለቱም ረሕማንም ረሒምም መነሻቸው አንድ ነው፣ እዝነት ማለት ነው። ነገር ግን ረሕማን የሚለው የአላህ ከሱ የማይለይ ቋሚ ባህሪ ነው፣ የእዝነቱን ሰፊነት የሚገልጽ ነው። ረሒም የሚለው ስምና ባህሪ ደግሞ የአላህ ቋሚ መገለጫ የሆነውን እዝነቱን ለሚገባቸው መክሉቆች የሚያደርስበት ባህሪ ነው። የአላህ ስሞች ስምም ትርጉምም ጭምር ናቸው። ስምም ማዕናም ጭምር ናቸው። እንደ ሰው አይደለም። ሰው አንዳንዴ ስም ብቻ ሊሆን ይችላል፣ ስሙ ትርጉም ላይ ኖሮ ይችላል፣ ወይም ስሙ ካለበት ሁኔታ ጋር ተመሳሳይ ላይሆን ይችላል። አላህ ግን ተባረከ ወተዓላ ስሞቹ ሐቂቃ ማዕናም ያላቸው ናቸው። ረሕማን የሚል ስም አለው፣ በትክክል አዛኝ ነው። ረሒም የሚል ስም አለው፣ በትክክል እዝነቱን ለፍጡራን የሚያደርስ ነው። አላህ የሚል ስም አለው፣ በትክክልም የሰው ልጆች ልብ የሚያጎበድድለት፣ የሚያመልከው፣ የሚፈራው፣ ተስፋ የሚያደርገው። የአላህ ተባረከ ወተዓላ ስሞች የተገደቡ ናቸው። ከእኛ አንጻር የተነገረንን እንጂ ለአላህ ስም አናመጣም ዝም ብለን ወከዛልክ ባህሪ ምንሰጥ ወላክን የማናቃቸው ስምና ባህሪያት አሉት። ሁሉም የአላህ ስሞች ባህሪም ጭምር ናቸው። ሁሉ የአላህ ባህሪያት ግን ስም ሊሆኑ አይችሉም። ለምሳሌ ከባህሪው አንዱ ሶሒህ በሆኑ በርካታ ሐዲሶች እንደተነገረው አላህ ይቆጣል። እያንዳንዱ ነቢያት የቂያም ቀን ሰዎች ሄደው ከጌታችን አስታርቁን ሲሏቸው አላህ እስከ ዛሬ ተቆጥቶት የማያውቅን አይነት ቁጣ ተቆጥቷል፣ እንደው ራሴን ባዳንኩኝ ይላል። ይሄ ባህሪ ከአላህ ባህሪያት መሃል አንዱ አስፈላጊ ሆኖ ሲገኝ አላህ ይቆጣል። የመቆጣት ባህሪ አለውና ብለህ ለአላህ የመቆጣት ስም ሰጥተኸው ልጅህን አብዱል ጋዚብ ልትል አይገባም። ወላክን ረሕማን የሚል ስምም ወስፍም አለ። አብዱራሕማን ማለት ትችላል፣ አብዱራሒም ማለት ትችላል። ኢማም ሙስሊምና ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከስሞች ሁሉ ይበልጥ አላህ ዘንድ ተወዳጅ ስም አብዱላህና አብዱራሕማን ነው ብላ በእሳቸው ዘመን 300 የሚደርሱ ሰሓቦች ስማቸው አብደላህ ነበር። በርካታ ሰሓቦችንም አብዱራሕማን ብለው ራሳቸው ሰይመዋል። አቡ ሁረይራ ስማቸው አብዱሸምስ ነው፣ ነቢይ ናቸው አብዱራሕማን ያሏቸው።
አብዱላህ ብን መስዑድን አንተ አቡ አብዱራህማን ብለዋቸው። ወላኪን ለልጅህ ስም ስታወጣ ምን አላህን ስትጠራ በባህሪው እንደ ስም አድርገህ ልትጠራ አይገባም። ለምሳሌ አልሙንተቂም የአላህ ወስፉ ስም አይደለም። አብዱል ሙንተቂም አይባል፣ እንደ ስም አይደረግም። አባር መጎዳት ያለበትን ሰው አላህ ይጎዳል። መጎዳት ያለበትን መጎዳት የሚገባው ነገር አላህ ይጎዳል። ነገር ግን አባር የሚል ስም ለአላህ የለም፣ ወስፍ ነው ያለ። ዕሙመን በተገሉ ቁርአንና ሐዲስ ላይ የተነገሩን አላህን ከጉድለት የሚያጠሩ ሙሉነቱን ግልጽ የሚያደርጉ መልካም ስምና ባህሪያትን ሳናዛባ ትርጉም አልባ ሳናደርግ ከፍጡራን ጋር ሳናመሳሰል ለአላህ እናጠርቃለን። አላህ ረሒም ነው ረሕማን ነው አንልም። ኢነማ ሙሕሲን ነው የምንለው። አላህ ያዝናል ካለን ከፍጡራን ጋር ይመሳሰላል የሚሉ ሰዎች አሉ። ምክንያቱም ማዘን ውስጣዊ የሆነ ነገር ነው። ሰዎች ሲያዝኑ ማድረግ ያልፈልጉትን ነገር ያደርጋሉ። እዝነት አሸንፏቸው ያስባሉ፣ ይጨነቃሉ። አዝነው የሚያለቅሱ ሰዎች አሉ። ስለዚህ አላህ ያዝናል ካለን አላህ ከፍጡራን ጋር ይመሳሰላልና አላህ ያዝናል አንልም። ታዲያ ምን እንደምንለው ኢሕሳን ያደርጋል፣ ለሰዎች በጎ ይውላል። ኢሕሳን የእዝነቱ ውጤት እንጂ እዝነት ራሱ አለ፣ አዛኝነት ራሱ አለ። ማዘን ቋሚ የሆነ የአላህ ተባረከ ወተዓላ መገለጫው ባህሪው። ወላኪን ማዘኑ አይነት አለው፣ ደረጃ አለው። ረሕማን የሚለው ሰፊ የሆነ እዝነት ነው፣ ቋሚ የሆነ እዝነት ነው። ለፈጠራቸው ፍጥረታት በሙሉ የሚያዝንበት ከብዛት አንጻር ከቋሚነት አንጻር ረሕማን የሚለው ይበልጣል። ከደረጃና ከጠቀሜታ አንጻር ረሒም የሚለው ይበልጣል። በረሒምነቱ ነው እዝነቱን ለፍጡራን ባሉበት የሚያደርስ። በረሒምነቱ ነው የቂያም ቀን ለሙእሚኖች ብቻ የሚያዝ። በረሕመቱ ዱንያ ላይ ለካፍሮችም ለእንስሳትም ለሁሉም ያዝ። አላህ ባያዝንላቸው ኖሮ ከሃዲያን አንድ እንኳ ውሃ አይጎነጩም ነው። አላህ ተባረከ ወተዓላ አነ ረሕማን ብሎ አረሕማኑ አለመል ቁርአን ብሎ ቁርአን ላይ ብስሚላህ ራሕማን ራሒም ብሎ እኛን ለማስተማር ብስሚላህ ራሕማን ራሒም ብላችሁ ጀምሮ ብሎ ራሱን ረሕማን ረሒም ብሎ ወስፏ። ረሕማንና ረሒም ማዕናቸው አንድ ነው አይደለም። መነሻቸው አንድ ቢሆንም ረሕማን የሚለው ቋሚ አዛኝ መሆኑን እዝነት የእሱ የማይለየው መገለጫ መሆኑን የሚገልጽ ስም ሲሆን፣ ረሒም የሚለው ግን እዝነቱን ለፍጡሮች የሚያደርስበት ባህሪ ነው። ዝናብ የአላህ ተባረከ ወተዓላ ረሕመት ነው። ዝናብን ወደ ታች ማውረዱ የአላህ ተባረከ ወተዓላ የረሒምነቱ ምልክት፣ ረሱል መላኩ የረሒምነቱ ምልክት። አብዱላህ ብን ዓባስ ረዲየላሁ ዐንሁ ወአርዳህ ሁማ ኢስማኒ ረቂቃኒ አሐዱሁማ አረቁ ሚነል አኸር ብላ ረሕማን ረሒም የሚለው ቃል ሁለቱም የአላህ ስሞች ናቸው። ለስለስ ያሉ እዝነቱን የሚገልጹ አንዱ ከሌላኛው የበለጠ ለስለስ ያለ ስም ነው። ነቢይም በሐዲታቸው ኢነላህ ረፊቁን ዩሒቡ አርሪፍቅ ብለው አላህ ተባረከ ወተዓላ ገር ነው፣ አዛኝ ነው። ገርነትን፣ አዛኝነትን፣ ለዘብተኝነትን ይወዳል ብላ ኢዘን አረሕማን ረሒም ስንል እነዚህ ሁለት ማዕናዎችን ልናስብ ይገባል። ረሕማን እዝነቱ ሰፊ ለሙስሊምም ለካፍርም ያዝንበት። ረሒም ማለት ደግሞ እዝነቱን ለሚገባው አካል ባለበት የሚያደርስ። ርዝቅ የፈለገ ሰማይ መጥቶ ይውሰድ አይልም አላህ ተባረከ ወተዓላ። ዝናብ የፈለገ ምድር ገብቶ ያውጣል። አላህ በረሕመቱ ቅርብ ያደርገዋል። አረሕማን ረሒም ቁርአኑ ሲወርድ መግቢያው ላይ እነዚህ ቃላት መጠቀማቸው ዲነል እስላም ረሕመት ላይ እዝነት ላይ የተገነባ መሆኑን የሚገልጽ ነው። ቢስሚላሂል ዐዚዝ፣ ቢስሚላሂል ጀባር፣ ቢስሚላሂል ቀሃር ተብሎ አለመጀመሩ፣ ቢስሚላህ ረሕማን ረሒም ተብሎ መጀመሩ በሰው ልጆችና በአላህ መሀል ያለው ግንኙነት እዝነት ላይ ረሕመት ላይ የተመሰረተ መሆኑን ያሳያል። በመሰረቱ
በየጊዜው ቢስሚላሂ ረሕማን ረሒም እንድንል መታዘዛችን ረሕመትና እዝነት የእኛ መለያ እንዲሆን ታስቦ እንደሆነ ያሳይ። ቁርአን ስትቀራ ሁሌ ቢስሚላህ ማለትህ አርረሕማን ረሒም ማለትህ የረሕመትን ወስፍ ሊያስታውስህ ይገባል ማለት ነው። ቢስሚላህ ረሕማን ረሒም ለዚህ ኡመት ብቻ የተሰጠ መለያ ነው ወይስ ከአሁን ቀደም ያለፉ ህዝቦች ዘንድም ከአሁን ቀደም ያለፉ ኡመቶችና ነቢያት ዘንድም ይታወቃል? በዕለሞች መሃል ኺላፍ አለ። አብዛኞቹ የመረጡት ቢስሚላህ ረሕማን ረሒም የሚለው ለእያንዳንዱ ነቢይ ከዋሕይ ጋር አብሮ ወርዷል። በተለይ አርረሕማን የሚለው የአላህ ቋሚ ባህሪው ነው ብለናል። አርረሒም የሚለው እዝነቱን ለሰው ልጆች የሚያደርስበት መገለጫው ነው ብለናል። በረሒምነቱ ነው ዋሕይ የሚያወሩ፣ በረሒምነቱ ነው ሰዎች ከሌለና ከሽርክ የሚወጡበትን ነቢይ የሚልከው። ስለዚህ ቢስሚላህ ረሕማን ረሒም የሚለው ሁሉም ነቢያት ዘንድ አብሮ የወረደ ዋሕይ። ወላኪን አንዳንድ ዕለሞች ኻስ ነው በነቢዩ ኡመት ያሉበት ሁኔታ አለ። በዚህ ቃል ማለት ነው ቢስሚላህ ረሕማን ረሒም በሚለው በአረብኛው ቃል ማለት ነው። ሌሎች ነቢያት የወረዱላቸው መጽሐፍት በሙሉ ከአረብኛ ውጭ በሆነ ቋንቋ ነው የወረዱት። ከነቢዩ ዓለይሂ ሰላቱ ወሰላም ቁርአን በስተቀር ሁሉም ዋሕዮች የወረዱት ከአረብኛ ውጭ ባለ ቋንቋ የነቢዩላህ ኢብራሂም ጭምር። ቁርአን የነቢዩ ዋሕይ በአረብኛ የወረደ ከመሆኑ አንፃር ቢስሚላህ ረሕማን ረሒም የሚለው በዚህ ቃል ለነቢዩነት ብቻ ኻስ ነው። ለሌሎች ነቢያት ይሄን በሚገልጽ መልኩ ከዋሕይ ጋር አብሮ እንደወረደላቸው ዕለሞች ገልጸዋል። ይሄን ከሚያሳዩ ነገሮች መሃል አንዱ ሱረቱ አነምል ላይ ስለ ሱለይማን ቂሷ አላህ ሲነግረን ሱለይማን ለየመን ንግሥት በልቂስ ደብዳቤ ጽፈዋል። ደብዳቤውን ሲጽፉ ምን ብለዋል? ኢነሁ ሚን ሱለይማና ወኢነሁ ቢስሚላህ ረሕማን ረሒም ብለዋል። ሱለይማን በስመላን ተጠቅመዋል። በስመላና ቢስሚላህ ረሕማን ረሒም ለውጥ አለ፣ ልዩነት አለ። ተስሚያ ከሆነ ቢስሚላህ ማለት፣ በስመላ ከሆነ ቢስሚላህ ረሕማን ረሒም ማለት። ለማሳጠር ተስሚያ ከተባለ ቢስሚላህ ብቻ ማለት። ስታርድ ተስሚያ ነው የሚያስፈልግ፣ በስመላ አያስፈልግም። ስታርድ ተስሚያ ነው የሚያስፈልገው። ተስሚያ ማለት ቢስሚላህ ብቻ ማለት። ቁርአን ስትቀራ በስመላ ነው የሚያስፈልገው። በስመላ ማለት ቢስሚላሂ አርረሕማን አርረሒም ማለት። ቢስሚላህ አርረሕማን አርረሒም በምንልበት ጊዜ በአጻጻፍ ደረጃ ከዛ ሲን ነው ተጽፎ የምናገኘው። ቁርአን ላይ ገብታችሁ በምታዩበት ጊዜ ከዛ ሲን ተጽፎ የምናገኘው መሆን የነበረበት ከዛ በኋላ አለፍ ነበር። ቢኢስሚ ነው። ለምንድን ነው የተተወው? ለተኽፊፍ፣ ለሰዎች ለማቅለል። ለዚህም ነው ባው ረዘም ተደርጎ እንዲጻፍ የኢምላ ህግ የሚያስገድደው ወይም የሚመክረው። ባን ረዘም አድርገህ ከጻፍከው በኋላ ነው ሲንን ጥርሷን ማውጣት የምትጀምረው። ይሄ የሆነው አለፉን ለመተካት ነው ተብሎ ቢስሚላህ ረሕማን ረሒምን የምንጽፈው ቁርአን ስንቀራ ብቻ አይደለም። ደብዳቤ ስንጽፍ፣ ኪታብ ስንጽፍ፣ ወሲያ ስንጽፍ፣ ጥያቄዎችን ስንጽፍ፣ ማንኛውንም በረካ ተስፋ የምናደርግበትን ነገር ስንጽፍ ከፊት ቢስሚላህ ረሕማን ረሒምን መጻፍ አለን። በምንጽፍበት ጊዜ አሳምረን ልንጽፍ ይገባል፣ ግልጽ ልናደርግ ይገባል። ዑመር ብን አብዱልዓዚዝ ጸሐፊዎችን ቢስሚላህን ሲጽፉ አላህ የሚለው ወፈር እንዲያደርጉት ባውን ረዘም እንዲያደርጉት ያዙ ነበር። ዓሊ ብን አቢ ጣልብ አንድን ግለሰብ ቢስሚላህን ሲጽፍ አይተውት አሳምረህ ጻፍ፣ ቢስሚላህ ረሕማን ረሒምን አሳምሮ የጻፈ አላህ ተባረከ ወተዓላ ምህረቱን ይለግሰዋል ብለውታል። ከአላህ ጋር ግንኙነት ያለው ነገር ሁሉ ሊከበር ይገባል። የአላህ ስም ያለበትን መጽሐፍ፣ ደብተር፣
ደብዳቤ መሬት ላይ ልትጥል አይገባም። ሆኖም ግጥም በሚጻፍበት ጊዜ ከግጥም በፊት ቢስሚላህ ራህማን ራሂምን መጻፍ አደብና ተገቢ አይደለም ብለዋል አንዳንድ ዑለሞች። ለምሳሌ الإمام الزهري رحمه الله تعالى مضت السنة على ترك البسملة عند الشيعة بلا سنة يسلموا تقدم الصحابة زند يتاوقوا شعر قدم سيتاف كفيت بسم الله الرحمن الرحيم المتاف تقرين أيضا بلا لما يتبار انتهونا بجوز يكتم أدب يقول دلاتشو قالات وشمروا بلا ግጥሙን ለማጣፈጥ በማለት ድንበር ማለፍም ይኖርበታል። ያልሆኑ ነገሮችን ፈጥሮ ማውራትም ይኖርበታል። ሆኖም ግጥሙ የዕልም ግጥም ከሆነ የምክር ግጥም ከሆነ ከፊት ቢስሚላህ ራህማን ራሂም ይጣፍ ችግር የለም። ወላኪን ግጥሙ ተራ ግጥም ከሆነ በተለይ ከፍቅር ከሚሉት ነገር ጋር ግንኙነት ያለው ከሆነ ወከዛልክ ልቦለድ የሚሉት ነገር ከሆነ የአላህን ስም ማክበር ከፊት ይሄን ከመጻፍ መጠንቀቅ ያስፈልጋል። አላህ ተባረከ ወተዓላ ቁርአኑን ሲጀምረው በቢስሚላህ ራህማን ራሂም እንደጀመረው ነቢዩ ዓለይሂ ሰላቱ ወሰላም ቁርአን ሲጀምሩ ቢስሚላህ እንዲሉ እንዳስተማራቸው ሁሉ የተለያዩ አጋጣሚዎች ላይ ቢስሚላህ እንድንል ታዘናል ወይም ተፈቅዶልናል። ቁርአን ስንቀራ ሶላት ስንሰግድ ቢስሚላህ ራህማን ራሂም እንደ ሁኔታው መባል አለበት። ከቁርአንና ከሶላት ውጪ የአላህን ስም አስቀድመን ማንሳት እንዳለብን የተመከረበት የተነገረበት አጋጣሚ አለ። ከዚህም አንዱ ውዱእ ስናደርግ መጀመሪያ ላይ ቢስሚላህ መባል አለበት። ዋጅብ ነው ሱና ኺላፉ እንዳለ ሆኖ ማለት ነው። ውዱእ ሲደረግ ቢስሚላህ ተብሎ ነው የሚጀመረው። ገላችን ስንታጠብ ጀናባ ላይ ቢስሚላህ ተብሎ ነው መሆን ያለበት። ከአደቦቹ መሃል አንዱ ወደ መጸዳጃ ቤት ስንገባ ቢስሚላህ اللهم إني أعوذ بك من الخبث والخبائث ብለን መግባት ያለብን። መግቢያ ላይ ቢስሚላህ ማስቀደም አለብን። ልብስ ስናወልቅም ይሁን ስንለብስ ቢስሚላህ ማለት አለብን። በተለይ ስናወልቅ በሸይጣንና በሰው ልጆች አውራ መሃል ያለው የአላህ ዝክር ነው። ቢስሚላህ የሚለው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ልብሱን ሲያወልቅ ቢስሚላህ ያለ ሰው አላህ ከሸይጣን ግርዶሽን ይፈጥርለታል ማለት ነው። ወከዛልክ ስንበላና ስንጠጣ ቢስሚላህ ማለት ተገቢና አስፈላጊ ነው። ቢስሚላህ ራህማን ራሂም ይባላል ወይስ ቢስሚላህ ብቻ ነው? በዕለሞች መካከል ኺላፍ አለ። ምግብ ስትበላ ቢስሚላህ ብቻ ማለቱ በቂ ነው ወይስ አርራህማን ራሂም የሚለው መጨመር አለበት? በርካታ ፉቃሃዎች አርራህማን ራሂም መጨመር አለበት። ምክንያቱም ቢስሚላህ የሚለውን ያጎላዋል እንጂ ችግር የለም ብላ ላኪን ሙሐቂቅ የሆኑ ሙሐዲሶች የሐዲስ ሊቆች ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘው ሰሚላህ የሚል ነው። ቀደም ሲል እንደጠቀስነው ተስሚያና በስመላ ይለያያል። በስመላ በሚል ቃል አይደለም የተገኘው ወይም ቢስሚላህ ራህማን ራሂም በል በሚል ትእዛዝ አይደለም የተገኘው። ስለዚህ ሱናው ሐዲሱ የሚያጠናክረው ምግብ ስንበላ ማለት ቢስሚላህ ብቻ ነው። አርራህማን ራሂም አንዳንዴ ዝም ብለህ ብትጨምር ችግር የለም። ላኪን ሱና ነው ብለህ ከሆነ ሐዲሱ ላይ የተገኘው ቢስሚላህ የሚለው ብቻ ነው። ከእያንዳንዱ ጉርሻ ጋር ቢስሚላህ ማለት አለብህ ያሉ አይማዎች ነው። በጎረሰ አንድ ጎረሰ ቦታ ሌላ ስታነሳ ቢስሚላህ፣ ሁለተኛው ስታነሳ ቢስሚላህ፣ ሶስተኛው ስታነሳ ቢስሚላህ ይባላል ወይ? በተለያየ ቦታ። ምክንያቱም እያንዳንዱ መብላት ነው፣ እያንዳንዱ ጉርሻ መብላት ነው የሚባል ሐዲስም ላይ አላህ ተባረከ ወተዓላ ባሪያው አንድ ጉርሻ ጎርሶ ሲያመሰግነው አንዴ ተጎንጭቶ ሲያመሰግነው ይወዳል የሚል ሐዲስም አለ። እያንዳንዱ ጉርሻ ራሱን የቻለ ኒዕማ ነውና እያንዳንዱ ጉርሻም አላህ ካላገዘ ሊያስከትለው የሚችለው መዘዝ ሊኖር ይችላልና ቢስሚላህ ብትል ችግር የለም። ወላኪን ጅምር ላይ ቢስሚላህ ካል ኃላፊነቱን ተወጥተሃል። ወከዛልክ አብረው የሚበሉ ሰዎች እያንዳንዳቸው ቢስሚላህ ማለት ይጠበቅባቸዋል። ወላኪን አባወራው ቢስሚላህ ካለ ይበቃል ያሉ ዑለማዎች አሉ። አባወራው
ምግቡን ሰርቶ ያመጣው ወይም እናት ማወራዋ ቢስሚላህ ጋር ሱፍራው ላይ አብረው ለተቀመጡ ሰዎች ሁሉ በቂ ነው ያሉ አይማዎች አሉ። ወላኪን የተሻለው ነበራችሁ ህፃናት እንኳን ሳይቀሩ ቢስሚላህ ብለው እንዲበሉ ማስለመድ መቻል አለበት። መግቢያ ላይ ቢስሚላህ ማለት የረሳ ሰው መሀል ላይ ቢስሚላህ ማለት አለበት። ቢስሚላህ አወለሁ ወአኺረሁ ይሄን እንኳን ማለት ባይችል ቢስሚላህ ብሎ ይሄን ያላደረገ እንደሆነ ሸይጣን አብሮት ከሱ ይበላል፣ የበላው በረካ አይሆንለትም። ሌላው ቢስሚላህ የሚባልበት አጋጣሚ ቤት ስንገባና ስንወጣ፣ እንደዚሁ መስጂድ ስንገባና ስንወጣ ቢስሚላህ ወለጅና ወቢስሚላህ ኸረጅና ይባላል። መስጂድ ስንገባም እንደዚሁ በስመላን መጠቀም ተገቢ የመስጂድ ቆይታችንን አላህ የተባረከ እንዲያደርግልን። ወከዛሊክ ቢስሚላህ ከሚባልባቸው ሁኔታዎችና አጋጣሚዎች አንዱ ግብረ ሥጋ ግንኙነት ሲደረግ ቢስሚላህ አላሁመ ጀንብና ወጀንብ ሸይጣነ ማ ረዘቅተና ይባል። ይህም በመሰረቱ ማለት ያለበት ወንዱ ሴቷ ትላለች ወይ ዑለሞች አዎ ትላለች ብላ ሁለቱም ቢሉት ዝክር። ሌላ ቢስሚላህ ከሚባልባቸው አጋጣሚዎች አንዱ የሆነ ነገር ሲረሱ፣ አንድን ነገር ሲረሱ ማለት የፈለጉትን ነገር ሲረሱ፣ ሲጠፋ፣ እቃ ያስቀመጡበትን ሲያጡ ቢስሚላህ ይባል፣ ላኢላሃ ኢለላህ ይባል፣ ሱብሃነላህ ይባል፣ ወዝኩር ረበከ ኢዛ ነሲት። ብዙ ሰዎች ሲረሱ አላሁመ ሰሊ ዐላ ሙሐመድ ነው ይባላል ወይ? ኺላፍ አለበት። ራጅሑ አዎ ይባላል፣ ችግር የለም። ለምን ያልክ እንደሆነ አንደኛ ሰነዱ ላይ ባዕቱ ቢኖርበትም ሐዲስ አለ ስትረሳ አላሁመ ሰሊ ዐላ ሙሐመድ በል ሶላት ነቢ አውረድ የሚል ማለት ነው። ሰነዱ በዚህ እንኳ ቢሆን ሌላ ያጠናከረው ነገር አለ ነው። እሱም ሶላት ዐላ ነቢ ምን ውስጥ ይገባል? ዚክር ውስጥ ይገባል። ከዚህ ስትረሳ አንዳንዴ አላሁመ ሰሊ ዐላ ሙሐመድ በል፣ አንዳንዴ ቢስሚላህ በል፣ አንዳንዴ ላኢላሃ ኢለላህ በል። የዚክር አይነቶችን መቀያየር ትችላለህ። ሌላኛው ቢስሚላህ የሚባለው መጓጓዣ ላይ ስትወጣ፣ ፈረስህ ላይ፣ ግመልህ ላይ፣ መኪናህ ላይ አየር። ወከዛሊክ ቢስሚላህ ከሚባሉበት አጋጣሚ አንዱ ሲታረዱ በሚያርዱበት ጊዜ ቢስሚላህ አላሁ አክበር ይባላል። ቢስሚላህ የሚለው ዋጅብ። ቢስሚላህ ሳይባል የታረደን እርድ መብላት አይቻልም። ያረደው ሙስሊም እንኳን ረስቶ እስከሆነ ይበላል ወይ? ኺላፍ አለ። ማስረጃ ጠንካራ ሆኖ የምናገኘው ረስቶ እንኳን ቢሆን ቢስሚላህ ሳይባል የታረደ አይበላም። ሙስሊም ከመሆኑ ቢስሚላህ ለማለት ከማሰቡ ጋር ቢላውን የእንስሳው አንገት ላይ ሲያስቀምጥ ወይም ትንሽ ቀደም ብሎ ቢስሚላህ ማለትን ከረሳ ምን ያደርጋል? አውጥቶ ለእንስሳት ይስተው ነው ለማለት። ይሄን የሚያሳዩ በርካታ ሐዲሶች አሉ። ቢስሚላህ ያልተባለበትን አትብሉ የሚል አይደለም። እርድ ላይ አደን ላይ ራሱ ቢስሚላህ ብለህ ውሻህን ካለቀቅ፣ ቢስሚላህ ብለህ ቀስትህን ካልወረወርክ መብላት አትችልም። ሻሂድ ሲያብሩ ቢስሚላህ ማለት ዋጅብና ግዴታ ነው። ከረሱ ድረስ በዑለሞች መሀል ኺላፍ አለበት። በርካታ ዑለሞች ተረስቶ ከሆነ ችግር የለውም፣ በመሰረቱ ሙስሊም ከሆነ ሲበላ ቢስሚላህ ካለ በቃል ያሏሉ። ለከን ጠንካራ መረጃ ያላቸው እዚህ ጋር መርሳትም ቢሆን ምክንያት አይሆንም። ቢስሚላህ ብሎ ማረዱ ራሱን የቻለ እንስሳቱ ላይ፣ ስጋው ላይ፣ ደሙ ላይ የሚያሳድረው ተጽዕኖ አለ። ያሉበት ሁኔታ እርድ ላይ አርሕማን ረሒም አይጨመርም፣ ቢስሚላህ ብቻ ነው የሚባለው። የሚታረድበት ጊዜ አርሕማን ረሒም አይጨመርም፣ ቢስሚላህ ብቻ ነው የሚባለው። ከቦታው ጋር አርሕማን ረሒም ማለት ምን ማለት ነው? አዛኝና መሀሪ የሆነ ማለት ነው። አዛኝና መሀሪ የሚለው ነፍስን ከማጥፋት ጋር ይሄ ወከዛሊክ ቢስሚላህ የምትለው ጮክ ብለህ ቢሆን የተሻለ እንስሳው ራሱ እንዲረጋጋ ማለት ነው። በኃይል ረግጠህ ከምትሰው ይልቅ ቢስሚላህ ያልክ አረጋግተህ መጣንና ማረዱ እንስሳው እንዲረጋጋ ያደርገዋል። የአላህ ስም ሰው ላይ ብቻ ሳይሆን እንስሳትም ላይ ተጽዕኖ ያሳድራል። የአላህ ስም ሰው ላይ ብቻ ሳይሆን እንስሳትም ላይ ተጽዕኖ ያሳድራል። ወከዛሊክ ቢስሚላህ ከሚባሉባቸው አጋጣሚዎች አንዱ የጧትና ማታ ዝክር ላይ
وكذلك በሚተኙበት ጊዜ بسمك ربي وضعت جنبي ጧትና ማታ ላይ بسم الله الذي لا يضر مع اسمه شيء في الأرض ولا في السماء ይባል كذلك بسم الله ከሚባልባቸው አጋጣሚዎች አንዱ በተለይ ለሴት እህቶች ትኩስ ነገር በሚያበሱበት ጊዜ ትኩስ የሆነ ነገር በሚያበሱበት ጊዜ ቢስሚላህ ማለት አስፈላጊ ነው። እነዚህ መጠቅሳቸው የጠቀስኳቸው ነገሮች በሙሉ አብዛኞቹ ደሊል ያላቸው የተወሰኑት ኢስቲስሓብ ያላቸው ኢላ ምክንያት ያላቸው ናቸው። ትኩስን ነገር ቢስሚላህ ሳይሉ ማፍሰስ ምናልባት የማናያቸው ጂኒዎች ላይ ሊያርፍ ይችላል። ጂኒዎች ካልተተናኮላቸው ብዙ ጊዜ ሰውን አይተናኮሉም። የተተናኮልኩት ከእሷ ጋር የተጋጨሁት እሱ ላይ ያረፍኩት አዳርጎኝ ነው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። በአጥንት ኢስቲግፋር ማድረግን ከሸኑ በኋላ በአጥንት መድረቅን ከልክለዋል። ለምን ሲባል የጂኒ ወንድሞቻችሁ ነው በላ። ከዘመናችን ሙሐዲሶች ማለት ነው እንደተጠቀሱት አንድ እህት በልክፍት ታማ ለምን ለተጋጩ ችግሩ ምን እንደሆነ ሲናገር ሁሌ ስጋ ስትበላ አጥንቱን እያኘከች ትበላዋለች የእኛን አጥንት ስለምትበላ ነው ብሎ የተናገረበት ሁኔታ። ስጋውን ከበላ በኋላ አጥንቱን ልትተው ነው የሚገባው። ምክንያቱም የማን የጂኒዎች አጥንትን የመደዱ እያኘኩ የሚያጣጥሙ ሰዎች አሉ። አደብ አይደለም ተገባለም ከነሱ ጋር ያጣል። وكذلك ትኩስ ውሃ በሚያፈሱበት ጊዜ ምናልባት ጂኒ ያለበት ቦታ ሊሆን ይችላል። በተለይ ምሽት አካባቢ ላይ ማምሻ ላይ ጂኒዎች የሚወጡበት የሚንቀሳቀሱበት ወቅት ስለሆነ ውሃን ሲያፈሱ በተለይ ትኩስ ነገር ከሆነ እሱ ሊጎዳ የሚችል ነገር ከሆነ ቢስሚላህ ማለት አስፈላጊ ነው። ከዛልክ ቤት ሲገቡ ዕቃን ሲከድኑ ቢስሚላህ ማለት ሱና ሶሒህ ሙስሊም ላይ ደሊል አለ። وكذلك እህልም ሲዘብሩ ቢስሚላህ ማለት አስፈላጊ ነው። በተገኙ ህይወታችን ላይ በሙሉ እያንዳንዱ ነገር ከበስመላ ጋር ከአላህ ስም ጋር ልናደርግ ይገባናል። أسأل الله منه وكرمه أن ييسر لنا ذكره وشكره إنه على كل شيء قدير وبالإجابة جدير والله تعالى أعلم. صلى الله وسلم وبارك على عبده ورسوله محمد.